ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ውድ እንቁ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም በጣም ደስ በሚልና እናንተ በምትወዱት ቪዲዮ ወደ እናንተ መጥቻለሁኝ። እናንተ እንዴት ናችሁ? በያላችሁበት ፍቅርና ሰላም ከእናንተ ጋር ይሁን። ዛሬ እውነት ለመናገር በጣም ደስ ብሎኝ ነው የመጣሁትና በሰው ደስታ የማይደሰት መቼም ሰይጣን ብቻ ነው አይደለ? እርግጠኛ ነኝ እናንተ በጣም ደስ ይላችኋል። ለዚህ ደስታ ደግሞ የእናንተ አስተዋጽኦ በጣም ትልቅ ስለሆነ ማለት ነው። ብዙ ጊዜ እንግዲህ ሃይሚና ብሩኬ ቤት ሰርፕራይዝ በማድረግ የሚታወቀው ብሩኬ ነው አይደለ? ብዙ ጊዜ ሰርፕራይዝ ሲያደርጋት ምናምን ሃይሚን እናያለን እና ዛሬ ግን በተቃራኒው ሃይሚ በደንብ አድርጋ ሰርፕራይዝ አድርገዋለች። ብሩኬ በቃ የስራውን ነው ያገኘው ማለት ይቻላል። የስራውን ስላችሁ በቃ የልፋቱን ነው ያገኘው። ያንስበታል እንጂ የሚበዛበት ልጅ አይደለም። በጣም ቅን የሆነ ልጅ ነው። በነገራችን ላይ እኔ አንዳንዴ ምንድን ነው መሰላችሁ በደንብ ብዙ ጊዜ ቪዲዮውን የምታዩት ከሆነ የብሩኬን ማንነት በደንብ መረዳት ትችላላችሁ። ለሰዎች ያለው ነገር ሰዎች እንዲያድጉ ሰዎች እንዲለወጡ በጣም ፍላጎት አለውና ወጣቶችን በማበረታታት እነዚህ ደግሞ አቅመ ደካሞችን በመጠየቅ የሚያደርጉት ነገሮች በጣም የሚበረታቱ ልጆች ናቸውና በጣም የምንወዳቸውም ስለነሱም ቆርቆሮን እያንዳንዱ ነገር በእነሱ ዙሪያ ላይ እንድንሰራ ያደረገንም እሱ ነው እንጂ ብዙ ሰዎች አሉ ቪዲዮ ስለሰሩ ምናምን ዝም ብለን ቪዲዮ አንሰራም። ገብቷችኋል አይደለ? ግን ደግሞ በቃ ልክ እንደ ጠበቃ ምንቆምላቸው ሰዎች አሉ። ደስ የሚሉ ሰዎች ደስ የሚሉ ስላቸው በአስተሳሰባቸው የተሻለ ነገር ለሰዎች ቅን የሚያስቡ ሰዎች አሉ አይደለ? እንደዛ ማለት ነው። እና በጣም ስለምንወዳቸው እናንተም በጣም ስለምትወዷቸው ነው። ገብቷችኋል አይደለ? ከኛ ጋም እየቆያችሁት እኛንም ሰብስክራይብ ያደረጋችሁ ከኛ ጋም ሀሳብ እየተቀያየራችሁ ከኛ ጋም ያላችሁ ማለት ነውና እውነት ብሩክ ይገባሃል ወንድማችን። እንኳን ደስ ያለ ማለት እንፈልጋለን። እኔ እንኳን ደስ ያለ ነው የምለው። በቃ እውነት ለመናገር በአጭር ጊዜ ይሄን ማምጣት ትልቅ ችሎታን ይጠይቃል፣ ትልቅ ፍቅርን ይጠይቃል። 350,000 ሰብስክራይበር ማለት በአንድ ዓመት በጣም ብዙ ነው፣ እውነት ለመናገር ማለት ነው። በጣም ብዙ ነው፣ ግን ደግሞ ለሚሰራ ሰው ትንሽ ነው። ለሚሰራ ሰው ለምን መሰላችሁ? ለምሳሌ ብዙ ጊዜ የዩቱብ ፕላትፎርሙ ራሱ በጣም ከባድ ነው ስራው ማለት ነው። በጣም ከባድ ነው። አብዛኛው ከሚያየው የተወሰነ ፐርሰንቱ ሰብስክራይብ ካደረገው ያላደረገው ይበልጣል ቪዲዮውን የሚያየው ማለት ነው። አናላይቲክ ላይ በደንብ ይታያል። እና ለምሳሌ 75% በቃ ከ60 እስከ 75% ያለው ሰብስክራይብ ያላደረገ ሰው ነው የሚያየው ማለት ይቻላል። እና ማለት ሰብስክራይብ ሳያደርጉ ነው የሚያዩት ለማለት ፈልጌ ነው። ሰብስክራይብ ሳያደርጉ ግን የሚያዩ ሰዎች ማለት ነው። እና ሁሉም ሰብስክራይብ ቢያደርግ እውነት ለመናገር ከዚህም በላይ ይሆን ነበር ብዬ ነው የማስበው። የእኛንም እንደዛ ነው። አሁን ለምሳሌ የእኛና ያለው አናላይቲክ ላይ ስገበያ ቢያንስ 65% እስከ 70 ሰብስክራይብ ሳያደርጉ የሚያዩ ቤተሰብ ነው ያለን ማለት ነው። ስለዚህ ባካችሁ ሰብስክራይብ ያላደርጋችሁ የእኛንም ሰብስክራይብ ታደርጉና እንድታበረታቱን። ምክንያቱም እናንተ እኛን ስለምትወዱ ነው ሰብስክራይብ እያደረጋችሁንም እኛን ስለምትወዱ ነው እያያችሁ ነው ያላችሁት። ስለዚህ እያያችሁን ከሆነ ደግሞ ሰብስክራይብ ብታደርጉ እኛን ታበረታታላችሁ ማለት ነው። ስለዚህ እኛንም እያገዛችሁ ሀሳብም እየሰጣችሁን ከኛ ጋር ትቆያላችሁ ማለት ነው። ለመልካም ሰዎች ደግሞ ይገባቸዋል ብዬ አስባለሁ። ብሩኬ ይገባሃል። ሃይሚም እንግዲህ በቅርብ ቀን 300,000 ገብታለች። እንኳን ደስ ያለሽ። በነገራችን ላይ ብሩኬና ሃይሚ ብሩኬ ባይኖር ሃይሚ ጋር 300,000 ላናይ እንችላለን። ሃይሚ ባትኖር ብሩኬ ጋር 350,000 ላናይ እንችላለን። ገብታችኋል? ስለዚህ ይሄ ውጤት እውነት ለመናገር የሁለቱ ስራ ነው ማለት ነው። የሃይሚና የብሩኬ ስራ ነው። በጋራ ሆነው የሰሩት ስራ ነው። በጋራ ሆነው የሰው ልብ ውስጥ በመግባት ተወዳጅነትን ስላገኙ ነው። ይሄም ደግሞ በጥሩ መንገድ ስለመጡ ነው። በጣም አሪፍ ልጆች ስለሆኑ ብዙዎችን ፍቅር ያስተማሩ፣ ብዙ በመሃላቸው የሚፈጠሩ ነገሮች ቢኖሩ በጣም ቁም ነገር ያላቸውን ቪዲዮዎች በመስራት የሚሰሯቸው ቪዲዮዎች እውነት ለመናገር በእነሱ ላይ ሲደርስ
የደረሰው ነገር በእኛ ህይወት ላይ እንዳይደርስ የሚያደርግ ነገር ነው። ጥንቃቄ ማድረግ ገብቷችኋል። እነሱ ላይ ስለተፈጠረ ብቻ ሳይሆን እነሱ ላይ የተፈጠረው ነገር እነሱ ያንን ነገር የሚሰሩት እኛ ላይ እንዳይደርስ ነው። ገብቷችኋል አይደለ? ሰዎች በመሃላቸው ገብቶ ፍቅራቸውን ሲረብሹ ሲያጣሏቸው ያን ቪዲዮ ወደኛ የሚልኩት እነሱ እኛ ያንን አይተን ሰዎች ልክ በእኛ ህይወት ውስጥ እንዳይገቡ እንድንጠነቀቅ ማለት ነው። በእነሱ ላይ ደረሰ እኛ ላይ እንዳይደርስ ማለት ነው። ገብቷችኋል። ስለዚህ እኛን ለማስተማር ብዙዎቹን ለማስተማር የሚሰሩት ቪዲዮ በጣም የሚበረታታ ነው። ፍቅራችሁን ፈጣሪ ይጠብቃችሁ። ምርጥ ቤተሰብ አላችሁ። ሙሽዬ በጣም ደስ የምትል እናት፣ ያው ምርጥ የኢትዮጵያ እናቶች ምርጥ እናቶች ናቸው። ሀብ ምርጥ ወንድሙ ነው። ሚፍታ ደግሞ ምርጥ ጓደኛው ነው። ብዙ ጓደኞች እንዳሉት ደግሞ ታውቃላችሁ። ቡታጅራ ላይ የቡታጅራ ልጆች ብዙ ጊዜ ደጋግሜ ተናግሬያለሁ። በጣም ትለያላችሁ እውነት ለመናገር ማለት ነው። እኔ ናፈቀኝ ከዚህ ፊት እንዳልኳችሁ ቡታጅራ ሄዶ የቡታጅራን ውሃ መጠጣት ምናልባት ውሃው ነው ይመስለኛል። በጣም ነው የሚደጋገፉት። ብዙ ቦታ አይታይም። ብዙ ቦታ እንደዚህ ያለ ነገር ቢኖር ብዬ እመኛለሁ እኔ እውነት ለመናገር ብዙ ቦታ ማለት ነው። በየአካባቢው እንዲህ ወጣቱ ቢደጋገፍ ብዙዎች ማለት ነው ከስደት ይድናሉ። በስደት እየሄዱ ውሃ ውስጥ አይሞቱም። ባህር ላይ የአውሬ ራት አይሆኑም። ከብቷቸዋል አይደለ? በተለያየ ሀገር እየሄዱ አይሰቃዩም። ስራ አጣን ብለው ተስፋ ቆርጠው ራሳቸውን ሁሉ እስከ ማጥፋት የሚደርሱ ወጣቶች ባሉበት ሀገር ላይ ያለበት በየአካባቢው እንደዚህ እርስ በርሳቸው ቢበረታቱ በጣም እውነት ለመናገር ልነግራቸው አልችልም። የቡታጅራ ልጆች ግን ደግሞ ይለያሉ። ተመልከቱ፣ እነ አብርሃምን ተመልከቱ፣ እነ ብሩክን ተመልከቱ። የሚሰሩት ስራ ማለት እየሄዱ አገር በበዓል ምክንያት በተለያየ ምክንያት ቡታጅራ ከሄዱ ቢያንስ ለ2 ለ3 ልጆች ምናምን ቻናል ተከፍቶ ነው የሚመጡት። ይህ ትልቅ ነገር እኮ ነው። ባይዘው የአንድን ሰው ህይወት ለመቀየር መታገል ማለት ትልቅ ነገር እኮ። ዛሬ አመስግኗል ብሩክ። እኛ በመጣንበት እኛን አክብራችሁ በአንድ ቪዲዮ 10,000 ሰብስክራይበር ስለምታስገቡ ስለምትወዱ ነው። አዎ ስለምንወዳችሁ ነው። እውነት ለመናገር እኔ እውነቴን ነው የምነግራችሁ። አዲስ የሚሰራ ሰው ቪዲዮ አዲስ ካገኘው እውነት ለመናገር እኔ ሰብስክራይብ አደርጋለሁ። አልከፍልበትም። ምን ችግር አለው በሰብስክራይብ አድርገው። ገብቷችኋል አይደለ? ማበረታታት ያስፈልጋል ማለት ነው። እርስ በርሳችን ከተበረታታን ደግሞ ብዙ ቦታ መድረስ እንችላለን። የፈለገን ቦታ መድረስ እንችላለን። ስለዚህ ቤተሰቦች እርስ በርሳችን መበረታታት አለብን ብዬ አስባለሁ። እርስ በርሳችን ነው ተያይዘን ነው ማደግ ያለብን ብዬ ነው ማስበው። ስለዚህ ዛሬ በጣም ደስ ብሎኛል። እናንተም በጣም ደስ ብሏችኋል። የእናንተ ውጤት ስለሆነ እስቲ አጠር ያለ ቪዲዮ ነው ያስኩት። ቪዲዮን እያየን የእነሱን ደስታ የብሩክንም ስሜት የሙሺና የሃይሚንም ስሜታቸውን በጋራ እንጋራና ሐሳባችሁን እናንተ ደግሞ ኮሜንት ላይ እንድትሰጡኝ እጠይቃችኋለሁ። ወደ ቪዲዮ እንለፍ። የብሩኬ 350,000 ሰብስክራይብ ልናከብር ነው እንዲተሰብስበን የመጣ ነው። እንደዚህ እንደተዘጋጀ አያውቅም። ያዘጋጀ ነው እንግዲህ እኛ እንደዚህ ከዛ ጓደኞች ምናምን ሰዎችን ጠራን። ሙሺ ምን ተሰማሽ ግን ካንቺ? እንግዲህ ሰሞኑን ዲኮር በዲኮር ሆኗል። በጣም ዲኮር በዲኮር በጣም ደስ የሚል ጊዜ እያሳለፉ ነው። አሁን ወደ እነሱ ስለሚመጣው ነገር አላወራ። ትላንትና እናንተም ቪዲዮ ላይ ሐሳብ ሰጥታችኋል፣ አውርተናል። መጠንቀቅ ያለባቸውን ነገር ይሄ ደስታ መበላሸት የለበትም። አሁን ደስ የሚል ጊዜ ነው እያሳለፉ ያሉትና ፈጣሪ ይጠብቃችሁ። ደስታ ነው የተሰማኝ። ቤተሰቦች 350,000 ስለገባ ብሩኬ እንኳን ደስ አላችሁ፣ እንኳን ጓደኞቹ እንኳን ደስ አላችሁ፣ ደስ አላችሁ። ደስ ይላል። ሃይሚን 300 ገብታለች። እንግዲህ ሙሽ እንግዲህ በጣም ደስ ብሏታል። ብሩክና ሙሽ ደግሞ ምን አይነት ሪሌሽን እንዳላችሁ ታውቃላችሁ። ይለያል ከልጅ እናት እንደው ምን ብዬ ልንገራችሁ ማለት ያው ከልጅና ከእናት የሚበልጥ ነገር ደግሞ የለም። በምን መግለጽ ይቻላል? እና በጣም ለሙሽ ያለው ፍቅር ይለያል። ሙሽም ያው ለልጆቿ ያላት ነገር እያየን ስለሆነ ማለት ነው። እንኳን ደስ ያላችሁ። እውነት ሀብስ ምን ተሰማት? ደስታችሁበታል። እንግዲህ ሁለታችሁ ተቻችላችሁ ብዙ ነገር አይታችሁ እዚህ ላይ ደርሳችኋል። በጣም ደስ የሚል ነው። የልፋታችሁ ውጤት ነው። ከዚህ በላይ ደግሞ በጣም ይጠበቅባችኋል ብዬ አስባለሁ። አንድ ጊዜ እንገብታችሁ ምናምን ከዚህ የበለጠ ደግሞ በሰፊው እንደምናከብር አልጠራጠርም። ምንመኘው እሱን ነው።
እናንተም ሰላማችሁ ተጠብቆ ሰላማችሁን ጠብቃችሁ በተቻለ መጠን ምንም ነገር ቢፈጠር ምንም ነገር በመሃላችሁ ቢገባ እጅ ባለመስጠት በትዕግስት መጓዝ እንዳለባችሁ ልንነግራችሁ እንፈልጋለን። አንድ ላይ ስትሆኑ በዚህን ልክ ትበረታላችሁ፣ በዚህን ልክ ታሸንፋላችሁ፣ በዚህን ልክ ታድጋላችሁ። ስትለያዩ ግን አንዳችሁ ሁለታችሁም በያለበት ትሰበራላችሁ። ስለዚህ የእናንተ መለያየት አስፈላጊ አይደለም። አንድ ስለሆናችሁ ነው ዛሬ እንደዚህ በኩራት ለብሩክ 350 ሺህ ለአንቺ ደግሞ 300 ሺህ ሰብስክራይብ ያገኛችሁት ማለት ነውና አንድ ላይ መሆናችሁ ግድ ነው። ስለዚህ ይሄ ለእናንተ አስተማሪ ነው ማለት ነው። አንድ ላይ መሆናችሁ እንዴት አሸናፊ እንደሚያደርጋችሁ ማለት ነው። በጣም ጠንካራ ልጅ ነው ማለት በላይፍ የምር ሞቲቬት ያደርገኛል። አሁን ዩቲዩብ ላይ ከሱ በፊት ምናምን እኛ ኦልሬዲ 7 ዓመት ነው ዩቲዩብ ላይ ግን በትንሽ ጊዜ እንዴት መቀየር እንደሚቻልና አሳይቶናል። በጣም ጎበዝ ልጅ ነው። ከዚህ በላይ የሚገባው እንደልፋት አይገርምም? አስቡት ብሩክ ይሄንን ብሩክና ሃይሚ ያመጡት በአንድ ዓመት ነው። በአንድ ዓመት 2 ዓመት ሆናቸዋል። 2 ዓመት የሚፍታ 7 ዓመት ነው። 7 ዓመት ማለት በቃ በጣም ረጅም ጊዜ ነው እውነት ለመናገር ማለት ነው። በ7 ዓመት ወደ 180 ምናምን አካባቢ ሰብስክራይበር ነው ያለው። ሃይሚና ብሩክ ግን በ3 ዓመት ነው ይሄንን ያመጡት እና ምንድነው መሰላችሁ የሰው ፍቅር ያስፈልጋል። የሰው ፍቅር የሰው ልብ ውስጥ መግባት ያስፈልጋል። እነሱ ግን በደንብ ተወዳጅነትን አግኝተዋል። በስራቸውም በፍቅራቸውም በጣም ተወዳጅነትን ስላገኙ እዚህ ደርሰዋል። ያው ሚፍታንም ማበረታታት ያስፈልጋል ማለት እውነት ለመናገር ሚፍታም ደስ የሚል ልጅ ነው እውነት ለመናገር ማለት ከነ ብሩክ ጋር ስናየው ለብሩክ ያለው ጓደኝነታቸው በጣም ይለያል። ያው ግን ደግሞ ምን ይፈልጋል? በጣም ጥንካሬ ይፈልጋል ስራው ማለት ነው። ብሩክ ስራው ላይ የማይደራደር ልጅ መሆኑን በጣም ሰምተናል አይተናልም። ያው ኦልሬዲ ከካሜራ ጀርባ ያለውን ነገር ባናይም ግን ደግሞ ምግብ እንኳን እስከ አለመብላት ድረስ መድረስ ማለት በጣም ከባድ ነው እውነት ለመናገር። ስራ ሲጀመር አክባሪው ነው የሚፈልገው። አክብረው ነው ስንሰራው ነው ስራው ስኬታማ መሆን የምንችለው እና ተስፋ አለመቁረጥ ለስራ ቅድሚያ መስጠት ከምንም በላይ ወሳኝነት አለው። እሱን ደግሞ ከብሩክ መማር እንችላለን ማለት ነው። ምሳሌ ለማንሳት ቪዲዮ ስራ ያለበት ሰዓት ምግብ አይበላም ብቻ ይገባዋል። እንኳን ደስ ያለው ነገር ተመልከቱ። ምግብ ሳይበሉ መስራት ማለት አስቡት። አዎ ብዙ ሰዎች ያደርጋሉ ይሄንን ማለት ነው። ስራው ደግሞ የሚፈልገው የሚያከብረውን ነው እና ስላከበረው አክብሮታል እሱም ማለት ነው እና ስራችንን የምናከብር ከሆነ ስራችን መልሶ እኛን ያከብረናል። ይሄ ምንም ጥያቄ የለውም። ስለዚህ ለዚህ ደግሞ ሃይሚና ብሩኬ ለኛ ምሳሌዎች ናቸው። እንዳልከው በጣም ብዙ ዋጋ ከፍሏል። ይህንን ሰብስክራይብ ለማግኘት ሆነ እዚህ ደረጃ ለመድረስ በጣም ዋጋ ከፍሏል። እግዚአብሔርን ልክ ነህ። ምግብ ማይበላበት ጊዜ ነበረ። ስራ ካለ ምግብ አይበላም፣ በቃ ትዝም አይለውም እና እኔ ደግሞ እንደሱ አይደለሁም። አሁን በኋላ ቢያንስ እንብላ እባክህ። ያው እንግዲህ እነሱ ሳይበሉ አይችሉ። ግን ምንድነው መሰላችሁ እሱ አጠገባቸው ስላለ ቢበሉም ባይበሉም ስራው አይቀርም ማለት ነው። ገብቷቸዋል። ስላልበሉ ስለበላና ስላልበላ ሳይሆን ለስራው ያለውን ትኩረት ለማሳየት ያክል ነው። እና ከደቂቃዎች በፊት ራሱ ስጎራረስ ነበር ኢነርጂ እንዲሆነ ማለት ብሩኬ ለስራ ያለው ወይም ደግሞ በቃ እኔ እንጃ በጣም ፍቅሩ ይለያል ለስራው ማለት ነው። እና ቀልድ አይደለም። ይህንን ሰብስክራይብ ማግኘት ይገባሃል የኔ ውድ። ከዚህም በላይ ደግሞ 500 ሺህ 1 ሚሊዮን ገብተህ እንደምታኮራን አልጠራጠርም። እና አዎ እንግዲህ ምን አለ መሰላችሁ በማንኛውም ዘርፍ ላይ ያለ ሰው በማንኛውም የስራ ዘርፍ ላይ ያለ ሰው ስራውን በአግባቡ መስራት መቻል አለበት። መለወጥ የሚፈልግ ከሆነ በቃ ወጥሮ መስራት መቻል አለበት። መሰላቸት የለበትም። ደከመኝ ሰለቸኝ አያስፈልግም። እንደዛ ሲሆን ውጤታማ መሆን የሚቻለው። ነካ ነካ አድርጎ ግን ውጤታማ መሆን አይቻልም በህይወት ላይ ማለት ነው እና ስለዚህ በጣም ስራችንን አክብረን መስራት አለብን። ዋው ብሩክ እንግዲህ በጣም ደንግጧል። አላሰበውም። ምክንያቱም ብዙ ጊዜ ሰርፕራይዝ የሚያደርገው እሱ ነው። ደግሞ በቤታቸው ነው ደስ የሚለው ነገር ማለት ነው እና ባለፈው ለሃይሚ የተሰጣት ቤት ነው ይሄ ቤት። ዋው በጣም ነው ደስ የሚለው የምር በጣም ይህንም ፕሮግራም እንግዲህ በጋራ ነው ያዘጋጁት። ቅድም ያልኳችሁ ፍቅራቸው ይለያል ያልኳችሁ ለዚህ ነው።
በጣም ደስ ያለኝ አንቺ ጋር አንድ ላይ ነበረ ማክበር የፈለኩት የነበረው እውነት ለመናገር ቀደምሽ። እንግዲህ ባለፈውም ተናግሯል ብሩኬ ቡታጅራ ከመሄዱ በፊት ብዙ ፕሮግራሞች እንዳሉት ማለት ነው እና አንድ የሃይሚን 300 ሺህ ማክበር ነው። ሁለተኛ ቤታቸው አልቋል ማስመረቅ ነው እና ብዙ ፕሮግራሞችን ይዘው እንደነበረ ተናግሯል። ግን ደግሞ ከዚህም ፊት እንግዲህ 325 ሺህ ነው ምናምን ነገር እዩ አክብራ ነገሮችን አበላሻሽታ ነበረ። አሁን በ350 ሺህ እንደዚህ ሆኗል። በጣም ደስ ብሎናል። እውነት ለመናገር ደስ ስላለ ደስ ብሎኛል። እግዚአብሔር ያክብርልኝ። እስካሁን ከኔ ጋር አለሽ፣ በብዙ ጣውረድ በብዙ ምናምን ብቻ ከኔ ጋር አለሽ። ብዙ ጊዜ ያሳልፈናል እና የ350 ሺህ ብቻዬን አይደለም የመጣሁት። ዋነኝነት አንቺ ያለሽበት፣ ሲቀጥል በዙሪያ ያሉ ሰዎች አሉበት። ከዛ አያችሁ አይደለ ሰው አብሮት ያለውን ሰው አለመርሳት ማለት በቃ ደስ የሚለው ይሄ ነው። በቃ ብቻዬን ማለት እንደዚህ አምጥቻለሁ ብሎ ምናምን መጎረር ፋይዳ የለውም ማለት ነው። ምክንያቱም ብቻውን አይደለም ያመጣው። ልክ ነው እሱ ቅድም ያልነው ለዚህ ነው። ቤተሰቦች አሉና በጣም አመሰግናለሁ፣ በጣም አከብራችኋለሁ ሁላችሁንም እና እግዚአብሔር ይመስገን አይደለ ሃይሚ 300 ሺህ ገብታለች። እንግዲህ አንድ ላይ እናከብራለን። እናቴም እዚህ ስለተገኘች በጣም ደስ ብሎኛል። ከጎረምሶች ጋር ሆነሽ ዋው በጣም እውነት እኛ ራሱ በጣም ደስ ብሎናል። የምር ቴንኪው ብቻ በቅንነት ሰብስክራይብ እያደረጋችሁ ከኛም አልፎ ሌሎችንም ሰብስክራይብ እያደረጋችሁ እያገዛችሁ ነውና አመሰግናለሁ። ተመልከቱ እንግዲህ ይሄን ነው የቡርኬ መልካምነት ያልኳቸው ይሄ ነው። ለራሱ ብቻ አይደለም ለሌሎች በምታደርጉት እንኳን ምስጋና፣ ለሌሎች በምናደርጋቸው እያንዳንዳችን ነገር ምስጋና በጣም ደስ ይላል። እውነት ተመልከት ቁረስ ተብሎ ለሱ ሲሰጠው ክሬዲት ለማን መስጠት እንዳለበት ያውቃል። ለማን መስጠት እንዳለበት ያውቃል። ለሃይሚ። ከዛስ ሙሽዬም እንድትቀላቀል ጠየቋት ማለት ነው። በጣም ደስ አይልም? ተመልከቱ። ለምን ሶስቱም ናቸው። ሙሽ ካሌለች ማንም የለም ማለት ነው። አያችሁ አይደለ? ስለዚህ እሷ ግድ ነው መከበር ማለት ነው። ደስ ብሎሃል አይደል? ደስ ስላለ ደስ ብሎኛል። እኔ እናት በጣም ደስ ብሏታል። ሙሽ በጣም እንኳን ደስ ያለሽ ሙሽዬ። እውነት ለመናገር 500 ሺህ ይገባኛል ብለሻል። ከዛ በላይ ይገባሻል አንቺ ማለት ነው። 1 ሚሊዮን እንኳን ያንስሻል። አንቺ ምርጥ እናት። እየተወዳችሁና እየተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው ባሪ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው